እንዴ አባዬ እንዴ አሁን ትልቅ ሰውኛለሁ አድርጌያለሁ እያልሽ ነው? እና እንዴ አባዬ ደግሞ እና ልጅ አሳቅፊኝና ከዛ በኋላ አንተ ደግሞ ፍሬው ያማረ ዘር እንዲበዛለት አባ ደስ ይለዋል ልጅ ስትዳርለት ልትል ይሄ አባ እኮ ነው የማልክሽ። ማን አለኝ አንቺን እና የምኖረው እኮ ነው አንቺ ይሆን ተንበይ እንዳታውቂው አባዬ ደግሞ ጀመረ። እስኪ አልቅሽ እንጂ ጌታው አቤት ጋሽ ሰላም ነው? እንደምን አደርክ?
ጧት ገብተህ ነው ወይስ እዚህ አድረህ? አራድሬ ነው ጋሽ። ማታም ጨረስኩም ነበርና ልጨርስ ብዬ ነው ጋሽ። እንዴት ነው የማያመጣልህ? አዎ ጋሽ። መስመር ይዟል? አይ በቃ እንግዲህ ሄደህ ትንሽ አረፍ ብለህ ነው። እሺ ጋሽ። ፍቅርህ ነው የጎዳኝ፣ ፍቅርህ ነው የጎዳኝ ከሰው ተራውጥቶ ያረገኝ ብቸኛ። ተደብቀሽማ መለማመድ ጀምረሻል። ምን ነው ሳትደውይ? ድንገት ልምጣ ብዬ። እስቲ ላንቺ የጻፍኩትን ግጥም ልጋብዝሽ። ናፈቀችኝ እንደ ደመና ሲወጣ ፀሐይ፣ እንደ ኮከብ በሌሊት ሲኖር፣ እንደ ዝናቡ የኔ ልብ ሲርቅ፣ እንደ ሞቃት አየር እንደ ምሽቱ ናፈቀችኝ። የኔ ነፋስ በሷ ሲሄድ በየቀኑ ሲቀል ልቤ፣ በውስጤ ቀን ሌሊት አንከባሎ ሳይቀር ናፈቀችኝ። ደስታዋ እስኪመጣ ድረስ በልቤ በተረፈ ቦታ እዚህ ጋር ነው ያልጨረስኩት። ከቦታ አሪፍ ካለሽ ጌታነህ። አቤት ጋሽ። አቤት ጋሽ። እንዴት ነው ይሄ ነገር ተስተካክሎ የሚያልቅ ይመስላል? ሰዎቹ ድንገት መጥተው ኦዲት ሊያደርጉ ይችላሉ። ምንም ችግር የለም ጋሽ። ዛሬ ማታ አምሽቼም ቢሆን እጨርሰዋለሁ። እሺ ነው አንበሳ። ቢመሽም እንዳታስብ እሺ። እኔ ራሴ አንቀባሬ ነው ቤት ማደርስህ። እሺ ጋሽ። የሚያስፈልግ ነገር ካለ ሰራተኞቹ በየትኛውም ሰዓት ማዘዝ ትችላለህ። እሺ። ንዳው በቃ
እንዴት ደህና ነሽ? እንዴት ነህ? ሰላም ነው? ሰላም ነው እንዴት ነሽ? አለን። ፋፋ ነገር? አዎ አባዬ እኮ ስራ ቢዚ እንዳደረገ ነገረኝ። አዎ እባክሽ ስራ በዝቶብን ነበረ በጣም። ታዲያ ነግባ ደግሞ በጣም ነው ያማረብሽ። አመሰግናለሁ። ግባ ያሻሉ አሉ። ግባ ፊት አረፍ በል። ጌታውን በሰላም ነው? አረ በሰላም ነው ጋሼ። እንዴት መጣ ብዬ ነው እንዴ ድንገት ስራ ሲቀሩ እኮ ምን ሆኑ ብዬ እኮ ነው። በዛውም ቅድስቴን ሰላም ልበላት ብዬ እኮ ነው። እና ጌት ታዲያ ምን ላምጣ? ሻይ ወይስ ቡና? የኔ ልጅ ምንም አያስፈልግም። እኔ ምን ፋስ ቀበላለ ወተን ሻይ ቡና ብለን እንመለስ። አረ ጋሼ እኔ መሰለ ግብዣ ተተን ወደ ውጪ። ይሄማ የቅድስቴን እጅ ረግጦ እንደሚሄድ ነው የምቆጥረው። ቅድስቴ ለኔ ሻይ አምጪልኝ። ይሻላል። አባዬስ ምን ላምጣልህ? ምንም አልፈልግም። እሺ እሺ በቃ ይዤ ልምጣ። ጋሼ ምን የተጨነቁ ይመስላሉ? ምን እያልክ ነው ጌታውን? ትላንትና እኮ ሰው ገለል የመጣ ነው። እሺ አለማበዴ ምን ሆኜ ነው? በእርግጥ ሰውን የሚያክል ነገር ገጭቶ ዝም ብሎ መቀመጥ ይከብዳል። ኧረ እባክህ ለምን ሄደ አባትሽ ሰው ገሎን ይመጣል አትግባት። ኧረ ይቅርታ ጋሼ በቃ እርስዎ ጋር በኋላ አይጨነቁ። ይሄ ጉዳይ በእኔና በእርሶ መካከል ሚስጥር ሆኖ ተቀብሮ ይኖራል። ይልቅ እርስዎ ስራ ትቶ እንደዚህ መሆኑ ሌላ ጥርጣሬ ሊያመጣ ስለሚችል እንደ በፊቱ መሆን አለበት። ለማናቸውም ሂድና አካባቢው ላይ ምን እንደደረሰ አጣርተህ ተመለስ። እሺ አጣራለሁ ጋሼ። ወፍራም ሻይ ከቅመም ጋር የምትወደውን። እኔም እኮ እንደዚህ የምወደውን አውቃ የምታዘጋጅልኝ ሚስት ነበር የምፈልገው። ያው ከልብ ከፈለጉ መገኘቱ ይቀራል ብለን ጌታውን ስማ ጌታውን። አቤት ጋሽ። ምን ልጅ ፎቶ ላይ ፈጠቀረ? ኧረ አላፈጠጥኩም ጋሽ። ቅድስት እኮ ፈገግታዋ በጣም ነው ደስ የሚለኝ። እንዴት እንደምወዳት እኮ ማለት ፈገግታዋን። እሺ እንዳይመሽብሽ እኔ ጠጣ ነው። እሺ እሺ ጋሽ።
ጭራሽ ሞተ ብዬ እኮ አላሰብኩም ነበር። እንግዲህ ሰውየው ሞቷል፣ እርሶም ገጭቶ አምልጠዋል። እንግዲህ ህይወት እንደዚህ ናት። አንዳንዴ ስለ ገጩ የታወቀ ነገር አለ? የተገኘ መረጃ? አይ ማን ይነግራችኋል? ወይ እርሶ እጆን ካልሰጡ ወይ እኔ ካልተናገርኩ። ልጄን ለማን ትቼ ነው እጄን የምሰጠው? ለልጆት እንኳን አይጨነቁም፣ ብዙ የሚንከባከባት ሰው አለ። እኔ አይደለም እንደ ሚስት እንደ ንግስት ተንከባክቤ ያላኖራትም እንዴ ጋሼ? ምን ጉደኛ ነህ! ጭራሽ ልጄ ሚስት ማድረግ አማረህ? ማን ሂድና ሰራተኞችን ተቆጣጠሩ። ወገኛ ምንድነው ደግሞ? አይደለም ስቂ ኮስታ ኮፍ ራሱ እንዴት እንደምታምሪ ብታውቂ። እሺ ማን እንደስፈለሽ አኩራፊ ነች ልጅቷ የሚለው ነው። አዲስ ዘፈን ዘፍንልሻለሁ። ልጅቷ ስታኮርፍ የሚል ሙዚቃ ልስፈንልሽ። ስለ ኩርፊያ ማን ነበር የዘፈነው? ምሩጽ ይፍጠር ማማ ከተዋደድን ለምንድን ነው ማላገባት? እኔ ወዳታለሁ፣ እሷም እንደምትወደኝ ሁሉ ነገሩ ያስታውቃል። ጋሼ ቅድስቴንም አገባታለሁ። ቅድስቴን አገባታለሁ። እዚህ ስመጣ የሚሰማኝ ሰላም በቃ ልነግር አልችልም። የሆነ ማላውቀው ሰላም የሚሰማኝ። እያየሁሽ እኮ ግርም እያለኝ ነው። ሁሌ እዚህ ቦታ ስመጪ አዲስ የሚሆንብሽ ነገር አለ። እና ታዲያ እንደዛ በድንጋይ እየተቆለለ ቤት ውስጥ ታፍኜ እየዋልኩኝ ይሄን የመሰለ አየር ማግኘት እኮ መታደል ነው። አንተማ ምን አለብህ? ጥናት በሚል ሰበብ እኮ እዚህ ቤት አድርገዋል። ምን ላድርግ? አይደለም ሙዚቃ ለመስራት ሙዚቃ ለማዳመጥ ማይሆን ቤት ውስጥ እየኖርኩ እኮ ነው። አንድ ቀን ትልቅ ስቱዲዮ ይኖረኛል፣ መኖሪያ ቤት። ያኔ እዚህ መምጣትም ላቆም እችላለሁ። አይዞህ የኔ ፍቅር፣ ሁሉም ነገር በጊዜው ይሆናል። እሺ እስኪ አሁን አንድ ሙዚቃ ተጫወትልኝ። እንደ ቁራ ስጮህ ነው ያነገውት። ባይሆን ሙዚቃ ማዳመጥ ፈልጊያለሁ፣ አንቺ ዝፈኝልኝ። እኔ ልዘፍን? አዎ 2 ደቂቃ አለሽ፣ ዝፈኝ። እሺ እድሉ ስለተሰጠኝ አመሰግናለሁ። ቃላቶች ያጥሩኛል ያጥሩኛል፣ ምን ብዬ ላድንቅህ እንዲያው በደፈና ሞናሊዛዬ ነህ ሞናሊዛዬ። አረንጓዴ 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 ማታ እኮ ስራ ስለነበረ ሳላጸዳው ነው የወጣሁት። ይቅርታ። ከኔ ጋር ሰላም ነው ከፈለክ እንደዚህ ታረጉልኝ ታቆማለህ እኮ። አሁን አንቺ መጣሽ አይደል? አብረን እናጸዳዋለን። ናይ ድረስ
አጽዶኝ ይስራል። እኮ እንዴ ላጽዳው በደንብ አትብዛው ትንሽ ሙርሻና ምን ሲያስጨንቅ ይላሉ እንጂ ደግሞ ሲቀመስልሽ ማለት አሪፍ ነው በጣም። ያው የሚስትነት መገለጫ ምግብ ብቻ እንዳልሆነ ታውቂያለሽ። ታዲያ እንዴ እንድትበረቺ ስለ ግብዣው በጣም አመሰግናለሁ። ግን ለሆነ ጉዳይ እፈልግሻለሁ ብለኝ እኮ እስካሁን አልነገርከኝም። አዎ እነግርሻለሁ። ማታ ግን ረበሽኩሽ እንዴ? በዛ ሰዓት ደውዬ ያው ከመሸ ቢሆንም የደወልከው ግን ስላልተኛው ችግር የለውም። ምን መሰለሽ ቅድስቴ፣ ሙሉ ዘመኔን በስራና በትምህርት ነው ያሳለፍኩት ታውቂያለሽ። አውቃለሁ። የአባዬ የረዥም ዓመት ሰራተኛ እንደሆንኩኝ በደንብ አውቃለሁ። እናም አንድም ሴት ከስራ ውጭ በሌላ ነገር አውርቼ አላውቅም። አሁን ግን ተሸነፍኩ መሰለኝ። አንዲት ሴት አፈቀርኩ። ፍቅሯን በልቤ ይዤ ተቀመጥኩ። እና ታዲያ ለምን አትነግራትም ታዲያ? እሱማ ልክ ነሽ፣ ልነግራት ነው። ጊዜው ቀርቧል። መቼም የጠራኸኝ እኔ እንድነግርልህ እንዳይሆን ብቻ። አይ አይደለም። እና ምንድን ነው? ምን መሰለሽ ቅድስቴ፣ ያቺ የምወዳት የማፈቅራት ሴት እኮ አንቺ ነሽ። ቅድስቴ በጣም ነው ማፈቅርሽ። ስለወደድከኝ በጣም አመሰግናለሁ። ይኸውልህ እኔ ግን ያንተ መሆን አልችልም። ለምን? ምክንያቱም ማስረዳት አይጠበቅብኝም። ቅድስቴ በጣም ነው የምወድሽ እኮ።
ስለወደድከኝ በጣም አመሰግናለሁ። ስለወደድከኝ በጣም አመሰግናለሁ። ሄሎ ጋሼ። አሎ ጌታው፣ እንዴት አረፈድክ? ይመስገን ጋሼ፣ ደህና ነኝ። ጠዋት ስደውልልዎት እኮ ስልክዎት ዝግ ነበር። አዎ ዘግቼው ነበረ፣ ለዚህ ነው። አዎ ዛሬ ቢሮ አልገባሁም። ትንሽ አመም ሲያደርገኝ ጊዜ እረፍት ላድርግ ብዬ ነው። ኧረ እባክህ፣ ምን ነው ከበድ ያለ ነው? አዎ። ታዲያ ለምን ሐኪም ቤት አትሄድም? እሺ ጋሼ፣ ካልተሻለኝ እንደዛ አደርጋለሁ። እንዴ ቸልማት ወይ? እሺ እሺ፣ መልካም። እሺ፣ አሜን። አሎ፣ የላክልኝ ሹፌር አሳማኝ ነው አይደለም? ጥሩ። እኔ ብዙ ወሬ እንደማልፈልግ ታውቃለህ። በቃ አሁኑኑ መጥቶ ስራውን ይጀምር። ቁልፉን አስቀምጥለታለሁ ዛሬ። እና ቢደብርህ በቀን መተኛት ያውን በረፍት ቀን እኔን ዘግተኸኝ ምንም አለው። ትንሽ ደብሮኝ ነው። ቆይ እሺ ምን ሆነ ነው የደበረህ? አቀናባሪው ያልጠበቅኩትን ሳንቲም ጠየቀኝ። እሺ ምን ያህል ብር ጠየቀ? ለኦዲዮ ብቻ ያሽሩ ገና ማስተሪንግ አለ ምን አለ። ከዚህ አይነት አይሳካም ማለት ነው። ከድካሜው ለገደል ገባ። እንዴ ማሪ፣ ይሄ ነገር እኮ እንደሚሆን አስቀድመን አውቀን ነበር። ደግሞ አይሳካልኝም፣ አልሰራውም፣ አልችልም የሚባል ነገር ላታወራ ተነጋግረን ነበር። ደግሞ ተጋግዘን እንሰራዋለን። እሺ ባይሆን ለኦዲዮን ይፈልጋሉ ማሪ።
አንቺ አስኖሪ ምን ሆነ ነበር እንደው ተነስተን ቀምሳ ኦ ኃይሌ ሰላም ነው ጌታውን? እንዴት ናት ተስፋዬ? በሰላም ነው? ከስንት ጊዜ በኋላ የፈለከኝ? በሰላም ነው። ከዚህ በፊት ባወራንበት ጉዳይ ደግመን እንድናወራ ፈልጌ ነው። ስለ የትኛው ጉዳይ? ስለ እኔና ስለ ቅድስት ነው። እሱ እኮ እንደማይሆን አስቀድሜ ነግሬያለሁኝ። ቅድስቴ እኮ ማለት በዚህን ሰዓት እንኳን ስለ ትዳር አይደለም ስለ ፍቅር አንዳች የምታውቀው ነገር የላትም። እሱን እንኳን ተውት። ስለ ፍቅር በደንብ ነው የምታውቀው። ይህን ደግሞ እኔ ጠንቅቄ እርግጠኛ ሆኜ ነው የማውቀው። እኔ ደግሞ እርግጠኛ ነኝ። የጠየከኝን ጥያቄ ላደርገው አልችልም። እሺ መልስ ይህ ከሆነ ወደማልፈልገው ነገር እንድገባ እያስገደድከኝ ነው። አልገባኝም። ምን እያልክ ነው? ደብቄ ያዝኩልህ ሚስጥር እንዳለ ይዘነጋው መሰለኝ። ጌታሁን ይሄና ምንም የሚያገናኛቸው ነገር አለ እንዴ? ያ ሌላ ይሄ ሌላ። ይልቁኑ ወደ ስራ ተመለስና ደሞዝን በጥፍ አሳድገዋል። አቶ ተስፋዬ ቅድስቴ ለገንዘብ ብዬ አይደለም ማገባት፣ አፍቅሪያት ወድጃት ሚስቴ ላረጋት ነው። እሺ ደግሞ ይህንን ጉዳይ እንዳያነሱብኝ። ቅድስቴን ለሚስትነት ነው የምፈልጋት። እሺ ለሚስትነት እና ቶሎ አሳውቁ። አለቃ ምን ነው ሰላም አይደለም? ሰላም። ወዴት ልሂድ? ወደ ቢሮ? ወደ ቤት ነው። እሺ አሎ ጌታሁን። ተስፋዬ እንዴት ነህ? አክብሮቱም ቀረና ተስፋዬ። እኔ እኮ ከጋሼም ባለፈ ዝምድናውን ወደ አባትነት ላቀርበው ነበር። አሻፈረኝ ያሉት እርስዎ ነዎት። እሺ ምን ላድርግ? የማይሆን ጥያቄ እኮ ነው የጠየከኝ። እንዳይሆን የፈለከው እንኳን አንተ ነህ እንጂ ነገሩ መሆን የሚችል ነበር። ለማንኛውም የተለወጠ አዲስ ነገር ካለ ነው የደወልኩት። አይ ምንም አዲስ ነገር የለም። ይገርምሃል፣ አሁን ያለሁት ፖሊስ ጣቢያ በር ላይ ነው። ምን ፖሊስ ጣቢያ? ፖሊስ ጣቢያ ምን ትሰራለህ? ገብቼ አንድ ቃል መናገር ነው የሚጠበቅብኝ። ከዚያ በኋላ ሁሉም ነገር ያበቃለታል። አቶ ተስፋዬ በቃ ባለፈው የተገናኘንበት ቦታ ላይ ጠብቀኝ፣ እመጣለሁ። መጣሁ አቶ ተስፋዬ። ኃይሌ ባለፈው ያደረስከኝ ቦታ ላይ አደርሰኝ። ችግር አለ? ምንም ችግር የለም። አይንም ልብህም መሆን ያለበት መንገድ ላይ ነው።
ኧረ አንተ ልጅ ግን ከከስተመር ጋር አጓጉል ነገር እያደረገ ነው ተብለህ እንዳትባረር። ባንቺ የመጣ አይደለም ከዚህ ቤት ከገነት ራሱ ባረር ደስተኛ። እሺ ለማንኛውም ምን ይምጣልሽ? ለማንኛውም ምን ይምጣልሽ? ማኪያቶ ይሁንልኝ። ታዲያ ግን ልብ ቅርጽ ይኖር። አንዴ እኔ ልቤን ሰጠውሽ አይደል እንዴ? ምንድነው ሌላ ልብ ፍለጋ? እሺ ልጆች ይዘውልሽ ታባዘልሽ። ምን ነው አለቃ? በሰላም ነው ወደ ቤት መግባት የፈለጉት በጊዜ? አዎ በሰላም ነው። አንዱ ወዳጄን ቤት ምሳ ጋብዤው። አሪፍ ነው። ሁሉ ጊዜ ጠይቃለሁ እያልኩኝ ጥቁር የምትለብሰው ሀዘን ገጥሞ ነው? አዎ በቅርቡ ነው ወንድሜን ያጣሁት ጋሽ። ምን ነው ታሞ ነበር? አይደለም ድንገት በመኪና አደጋ። ምን ገጭ ተያዘ? አዎ ተይዟል። ጎሽ ዋናው መያዙ ነው። እና ብዙ ተፈረደበት? ምን አሁን እኮ ፖሊሶች ወደ ፍርድ ቤት አቅርበው ገና ወዲህ ወዲያ እየተባለ ነው። ተፈረደበት አልተፈረደበት ለኔ ምን ያደርግልኛል? ከዚህ በፊት እኮ ጠፍቶ በህብረተሰቡ ትብብር ነው የተያዘው። አሁን እኔ ተፈረደበት አልተፈረደበት ለኔ ምን ያደርግልኛል? ወንድሜን አይመልሰው። በቃ ተረጋጋ፣ አይዞህ። እንግዲህ ሁሉ ነገር ተዘጋጅቶ አልቋል። አንቺ እንኳን መሰለሽ እኔ ልጅ። ግን አባዬ የሚመጣውን ሰው ማንነት ለምንድን ነው የማትነግሪኝ? አንድ ወዳጄ ነው አላልኩሽም? ያንተ ወዳጆች እኮ በጣም ብዙ ናቸው። ወይ በስም ለምን አንዱን አትነግሪኝ? ምን አስቸኮለሽ? ሲመጣ ታየለም። ወይኔ አባዬ ግን ሰስፔንስ ማድረግ ሲችልበት።
ይልቁኑ የኔ የጠየቅሽኝን እኮ ብር ትራንስፈር አድርጌልሻለሁ። አረ ወይ አባዬ ስራ ስሬን እያየሁ እኮ አላየሁትም ነበር። በጣም አመሰግናለሁ። ደግሞ እወድሃለሁ። ስለ ብሩ እንዳይሆን። ኧረ አይደለም እንጂ አባዬ። ቅድስቴ እንዴት ነሽ? ደህና ነሽ? ደህና ነኝ። ብቻ አንተ እንዳትሆን እንግዳው። ምን ነው አረፈድኩ እንዴ ቅድስቴ? ኧረ አላረፈድክም። ግባ ግባ። ሰላም ነህ? እንዴት ነህ? ደህና ነኝ ይመስገን። ጌት እጅን ታጠባ ታዲያ። የሚበላ ነገር አቀናርግ። አይ ምግብ እንኳን ይቅርብኝ። ባይሆን መጸዳጃ ቤት ደርሼ ልምጣ? አይ ይቅርብኝ። እኔ የምልህ አባዬ፣ አንድ ወዳጅ ይመጣል ያልከው ጌታነህን ነው እንዴ? አዎ ምን ችግር አለው እንዴ? አይ ያው ከመቼ ጀምሮ ነው ጌታነህ ከወዳጆች መሀል የሆነው ብዬ እኮ ነው። አይ ቅድስት፣ ጌታሁን ማለት እኮ ስማርት የሆነ ሰው ነው። ቀርበን ስላላየነው ነው እንጂ ደግሞ ድርጅት ውስጥ ያለውን ክፍተት ከሱ በቀር ማን ሊሞላው ይችላል? እና ታዲያ የተሻለ ሰው መቅጠር አይቻልም? ቅድስት፣ ደከምኩ፣ ሞከርኩ፣ አቃተኝ። ሌላ ምርጫ የለኝም። ኖር አባትና ልጅ የጠረጴዛ ወግ ይዛቸዋል። እንግዲህ ስላንተ እያወራን ነው። ቅድስቴ እኮ ስለኔ አውርታ አጠግብ። በቃ እኔ ቡና ይዤ ልምጣ። እንግዲህ የምችለው ሁሉ እያደረኩኝ ነው። እሷ ደግሞ ያለትን አቋም ታያለህ። ምን ማድረግ ከአንበት ያለው እየታገልኩኝ ነው። ምን ያልከባል ቡና ደርሰዋል። እንግዲህ ቅድስቴ ቡና ከመቼ ወዲህ ነው ደግሞ እኔ ማንኪያ? እሺ አባዬ። ቅድስት የሚገርም ቡና ነው ያፈላሽው አይደል? አመሰግናለሁ። እኔ እኮ ግርም የሚለኝ የምወደውን ነገር ማወቋ። የሚዋደዱ ሰዎች በአካል ባይገናኙም በርቀት በመንፈስ ይግባባሉ። ኧረ በርቀትም ቢሆን ይዋደዳሉ። ልክ እንደኔና እንደ ቅድስቴ ማለት ነው አይደል እንዴ? ቅድስቴ ምኑ ትወጂኛለሽ? አዎ እወድሃለሁ። ያው ወንድሜ አይደለ? እወድሃለሁ። በቃ ተጫወት፣ እኔ ልሂድ። ሰምተሃል አይደል? በዚህ ሰዓት እሷን ማሳመን በጣም ቀላል። እንዴት ነው ቀላል የሚሆነው? ወንድሜ የሚለውን ሀሳብ እንድትተው አድርጋት። ሌላው እኮ መስመር ይዟል።
ይኸው አይኔ ያየ በፊት አይደለም እንዴ የታገልኩ ያለሁት? ከዚህ በኋላ ያለውን ውጊያ መዋጋት ያለብህ አንተ ነህ። ፈረሱም ይኸው ሜዳውም ይኸው። አንተም ተረዳኝ እንጂ ጌታነህ። ሆ የገባሁበት አጣብቀኝ ቀላል እንዳልሆነ ታውቃለህ። እኔ እኮ ነፍሴ ሲመዛም ጭቅጭቅ አለች። እኔ የምለው የኔ ፍቅር አባትሽ ፊት ለፊት እወድሻለሁ ስላለሽ ነው የነበረሽ ወይስ ሌላ ነገር አለ? አይደለም ማለት ሰሞኑን አግኝቼው እንደሚወደኝና እንደሚያፈቅረኝ ከኔ ጋር መሆን እንደሚፈልግ ነገረኝ። እኔም እንደማልሽ ነገር ተሰነባበትን። ከዛ እኔም ከሱ ጋር መሆን እንደማልፈልግ ነገርኩትና ተሰነባበትን። ታዲያ አሁን ትናንትና እንደዛ ማለቱ ምን አመጣው ብዬ ነው። አንዳንዴ ፋራ አስቸጋሪ ነው። ቀለል አድርገሽ አይ እንዲሁ ዝም ብዬ ነው ነገሩን ስላነሳ ነው ብዬ ነው። ምንድን ነው? ለቪዲዮ ማሰቢያ ነው። ለክሊፑ ደግሞ እንፈልጋለን። እሺ በጣም ነው የማመሰግነው። እኔ ለማደርግልህ ነገር ላታመሰግነኝ ተነጋግረን አልነበረ? ታዲያ ደስታዬን እሺ በምን ልግለጽሽ? ሰርፕራይዝ እኮ ነው ያደረግሽኝ። ጌታውን የተፈጠረ ችግር አለ? ባለፈው በተባባልነው ጉዳይ ቶሎ መወሰን አለብን። ጊዜ የለኝም። ከዚህ በላይ መጠበቅ አልችልም። ከዚህ በላይ መቆየት ቅድስቴ ለሌላ ሰው አሳልፎ እንደመስጠት እቆጥረዋለሁ። ጌታውን ተሳሳል። ልጄ እንዲህ አይነት ነገር አታውቅም። አንድ ነገር ብትጀምር አስቀድማ ተሳውቀኛለች። እንግዲያውስ አንድ ነገር ልንገርህ። ልጅህን አታውቃትም ወይ ደግሞ እኔን እየዋሸኝ ነው ማለት ነው። ቅድስት የወንድ ጓደኛ ይዛ ከተማ ለከተማ ስትዞር ነው የምትውለው። ምን? አዎ አቶ ተስፋዬ በፎቶ ማሳየት እችላለሁ። ይሄ እርሷ አይደለችም እንዴ? ይሄ ቀላል ነው። እኔ አስተካክለዋለሁ። ብታስተካክለው ነው የሚሻለው አቶ ተስፋዬ። በዚህ 15 ቀን ውስጥ ሁሉም ነገር ተጠቃሎ የኔና የቅድስት ቀለበት ዝግጅት መደረግ አለበት። ያ ካልሆነ ግን አስታውስ፣ ሰው ገጭተህ አምልጠሃል። ቀሪ ዘመንህ እስር ቤት ነው የሚሆነው። አቤት አባዬ ፈለከ? አዎ የኔ ውድ፣ ምንድን ነው ሰሞኑን ጥፍት ብለሻል? ጓዳ ጓዳ ብስተሽ አንድ የደበቅሽኝ ነገርማ ሳይኖር አይቀርም። ኧረ ምንም የለም አባዬ፣ ያው ስራ ደክሞ ስለምትመጣ እኮ እኔ እንዳላደክም ብዬ ነው። ውሸት አያምርብሽም። የደበቅሽኝ ነገርማ አለ። ኧረ አባዬ እኔ ምንም የደበቅኩ ነገር የለም። ለነገሩ እኔ ከአንቺ ልስማው ብዬ ነው እንጂ ፍቅረኛ እንዳልሽ ማውቂያለሁ። ማለት ትክክል ነኝ ማለት ነው። እንዴት ማለት? አባዬ ማን ነገረህ? ትክክል ነኝ ማለት ነው። ማታ ማታ እዚህ ሰፈር ድረስ ይዞ ሽንሽን ጎረብሳ ጓደኞቼ አይተው ነገሩኝ። አንቺ ብትደብቅኝም እኔ ግን ደረስኩበት። እኔ የምልሽ ለምን አንድ ቀን ፕሮግራም ይዘሽ አትጋብዥውም እና አታስታውቂ ነው? አይ እኔ እኮ እንደዚህ አይነት ፍላጎት እንዳለ ስለማላውቅ እኮ እንጂ አስተዋውቃለሁ። እኔ እኮ ፍቅርሽን ሳይሆን ገላሽና ገንዘብሽን ፈልጎ የሚመጣ ጎረምሳ እንዳይቀልድብሽ እንዳይጫወትብሽ ስለምን ነው ፊት የምነሳሽ በዚህ ጉዳይ ላይ እንጂ የእውነት እኔ አንቺ ፍቅረኛ ይዘሽ ደስታውን እችለዋለሁ። ለምን አንድ ቀን ምሳ አትጋብዥውም እና ቀን ታስታውቂ ነው?
እውነት አባዬ ለኔ ስለምታስብልኝ በጣም ነው የማመሰግነው። አባዬ እወድሃለሁ። የኔ አባት የኔ ፍቅር ወይ የኔ ፍቅር ብታይ ምን አይነት ደስታ ውስጥ እንዳለው አታውቅም። ብታይ አባዬ ስለአንተ ሰዎች ነገሩትና አላፋጠጠኝም መሰለህ። አዎ መጀመሪያም ልክ እንዳንተ እኔም በጣም ደነገጥኩኝ። ከዛ ግን እውነቱን ነገርኩት። ምን አሉሽ? ምን አለኝ መሰለህ? የልጄን ልብ ያሸፈተውንማ መታወቅ እፈልጋለሁ አላለኝም መሰለህ? ምን እና ይሄ ነው ያስደሰተሽ? እውነት ብቻ አንተ እኛ ጊዜውን ወስነን እንነግርሃለን። አንተ ግን ተዘጋጅሽ። የምርሽን ነው የኔ ፍቅር? አረ ደስ ይላል። ነገሮች ሁሉ ቀለሉልኝ ማለት እኮ ነው። በቃ አንድ ሁለት ታዋቂ ዘፋኝ ቀላቅዬበት ሽማግሌ ልካለሁ እንዴ ግዴታ ነው። አኮራሻለሁ። አይዞሽ። እሺ እናያለን እንግዲህ። ቻው። እሺ የኔ ፍቅር። እሺ ባይ። እወድሻለሁ። እሺ ቻው። ሀሎ ጌታውን፣ የልጁ ፎቶና አለኝ የምትለውን የሱን መረጃ ጠቅላላ ላክልኝ። አድራሻውን፣ ሁሉ ነገር በአስቸኳይ። ሰሞኑን የምትሰራ አንድ ስራ አለ። ከአንተ የሚጠበቀው ተዘጋጅቶ መጠበቅ ብቻ ነው። እደውልልሃለሁ። በጣም ደግሞ አንድ ቀን ቆንጆ ስራ ሰርታ አቅምህን ታሳያቸዋለሽ። የኔ ፍቅር እኔ ሁልጊዜም ቢሆን በልብ ውስጥ አለው። ልንገርህማ የምሳ ግብዣው እኮ ከነገ ወዲያ ነው። በጣም እሺ የኔ ፍቅር እሺ። እንዴት ነህ? ነገራችሁ ነገራት ከሚ ነው አይደለ? እንዴት ነህ? እግዚአብሔር ይመስገን። ጥሩ ነው። ስላንተ የነገረኝ ሰው በጣም በስራ ላይ ጥሩና ጎበዝ፣ ታማኝ፣ ታታሪ መሆኑን ነግሮኛል። የራስህ የሆነ ዜማና ግጥም ወደ ህዝብ ጆሮ ይደረሳል? አዎ፣ ለአሁኑ ዩቲዩብ ላይ አሁን ቢገቡ አንድ ሙዚቃ አለኝ። አዎ፣ ከዛ ውጭ ደግሞ ስቱዲዮ ላይ ብዙ ሙዚቃዎች አሉ። ሂደንም ማየት እንችላለን በአካል። በጣም እኔ የምልህ አሁን የራስህን አንድ ሀሳብ አይዲያ ብሰጥህ በዛ ላይ ተንተርሰ ዜማና ግጥም መስራት ትችላለህ እንዴ? ዋነኛው ስራ እሱ ነው በእውነት። አይ ጎበዝ ነህ ማለት ነው።
እንግዲህ ወረቀትና እስክሪብቶ ይዘሃል እንዴ? አዎ እንዴ። እንዴ ይኸው። ፍቅረኛ አለ? አዎ ወደ ራሴ ህይወትን ጥሩ አጋጣሚ ነው በለኛ። አዎ ያው ብዙ ጊዜ የአበሻ ፍቅር ተመሳሳይ እኮ ነው። እውነት ነው። አይ ጥሩ አጋጣሚ ነው። ምን መሰለህ ማስበው ሁለት የሚዋደዱ ፍቅረኞች ያሉ ማለት ነው እና እነዚህ ከምንድን ነው ከጊዜ በኋላ እሱ ጥሏት ይሄዳል እና ሲሄድ እነሱ የምልሆን ጻፍልኝ። ስለዚህ መሰረት ዋው እሺ በጣም እኔ የምልህ ይሄ ነገር ቢቆይ ችግር አለው? አዎ በደንብ ያው መፈተኛ ይሆናል። በዚህ ላይ ተንተርሰህ ምን ያህል እንደሰራ ያ ጊዜ ይኖር ይሆን? አሁን እዚህ ከመጣሁ በኋላ እያስገነባሁት ያለው ትልቅ ስቱዲዮ አለ እና አንተም ሀሳብ ልታፈልቅና ልትሰጠኝ ትችላለህ። ሄደን ማጎብኘት ማየት ትችል ይሆን? ኧረ ችግር የለውም። ኧረ እኔማ ደስታውን አልችለውም። ስለዚህ በቃ ሂሳብ እንክፈልና እንሂድ። ማነሹ? ኧረ ችግር የለውም። እንግዲህ ይህንን በጅምር የቆመ ቤት የገዛሁት አገራችን ውስጥ የሌለ በጣም ዘመናዊ ዓለም አቀፍ ስታንዳርዱን የጠበቀ ስቱዲዮ ለመገንባት ነው። በጣም ነው ደስ የሚለው። አዎ በጣም ደስ ይላል። ታውቃለህ ትልቁ ውጪ ያሉትን ስቱዲዮ ከፍ የሚያደርጋቸው ነገር ልክ እንዳንተ ታዋቂ ያልሆኑትን ጅማሬ የሌላቸውን ታስጀምርና ስማቸውን ስታወጣ ስታገነው አንተ ማብረህ በእውነት እንደርሱ አይነት ቀና ኢትዮጵያዊ በመኖሩ በጣም አመሰግናለሁ። አይገባም። ስማ እንጂ አሁን ደግሞ እዚህ ሀገር ያለ ሙዚቀኛ ነኝ ይላል እንዴ? አይዞ ታሪክ ብቻ አንተ ካንተ የሚጠበቀው ትጋት እችላለሁ ማለት እችላለሁ አደርገዋለሁ። ታደርገዋለህ። እችላለሁ ትችላለህ። በጣም ትልቅ ነው። እንግዲህ ትልቅ ነገር ሰርቶ ማሳየት ደግሞ ያንተ ድርሻ ነው። ያው እንግዲህ ቤቶቹን እንዳያቸው ነው። ይሄን ደግሞ ምን እንደማደርገው አላውቅም። ይሄማ ዋና ማስተሪንግ የሚሰራበት ስቱዲዮ ነው መሆን ያለው። ኧረ እባክህ በእውነት እዚህ ጋር አሬንጅመንት አቀናባሪና አሬንጅመንት የሚሰራው እዚህ ጋር ይቀመጣል። እንትኑ ይቀመጣል። ከዛ በኋላ ፊት ለፊት እየተያዩ እንዲሰሩ እዚህ ጋር በመስታወት እንጋርደዋለን። ለምን ሙዚቀኛ አንዳንዴ ስሜትም እየተነጋገሩ እንዲሆን በመስታወት ከአቀናባሪው ጋር እየተግባባ ይሰራል ማለት ነው። አዎ። ከዛ በኋላ እዚህ ጋር ደግሞ ስፕሪቱ እንዲመጣ እዚህ ጋር የቦምባርዲን ስዕል በትልቁ ከቻልን በዚህ ጋር በቴዲ አፍሮንም ብናረግ ደስ ይላል በአሪፍ መንገድ። ከዛ ቁጭ በል። ጌታውን እስከሚመጣ ድረስ እዚሁ ቁጭ ትላለህ። ማን ነው ጌታነህ? ጌታነህ ማን ነው? እኔ አላውቀውም። ወፍሬ ቀልቼ ስታዩኝ ገንዘብ ያለ ይመስሏችሁ ነው አይደል? ተሳስታችኋል። የምር ምንም አይነት ገንዘብ የለኝም። ንጹህ ዳኒ። እኔ ሙዚቃ ልሰራ ነው የመጣሁት። ሌላ ነገር አልፈልግም። ምንድን ነው የምትለፈልፈው? አርፈህ ቁጭ በል አልን። ቁጭ በል እኮ። እሺ ላስረዳ። ይኸውልህ ወንድሜ
ልጁ አስቸገራችሁ እንዴ? አንዳች ነገር ትንፍሽ እንዳይል። ከልጄ ጋር ፍቅር ነገር ጀምሯል። ልጄን አፍቅሯት ሳይሆን ገንዘቧን ፈልጎ ነው። እኔ ደግሞ በጣም ወዳጅ የሆነ ሰው አሳልፌ መስጠት ነው ፈልገው። አሁን እናንተ ተጠንቀቁ። እኔ የጀመርኩትን ፕሮግራም ስጨርስ የዛን ሰዓት ደውልላችኋለሁ፣ ተለቀላችሁ። አሁን ሜሴጅ አድርጉኝ ደግሞ እንትን አትበሉሽ፣ እንዳትደውል ቤት በሆነበት ሰዓት እኔ ደውልላችኋለሁ። እሺ ቻው። የሚያስፈልግ ነገር ካለ ንገሩኝ። እሺ እሺ እሺ። ቻው ቻው ቻው። ፍቅረኛ ደወለች። አንተው ፍቅረኛ ነች። እሺ ደህና መሆኔን ንገረልኝ። ጌታውን እንኳን ደህና መጣ ወደ ቤት። እንግዲህ ስለ ቅድስት የሚያሰብኩት በጣም የሚያስገርም ነገር አለ። ይኸው እንግዲህ ቤት ዝም በል። ምንድን ነው እየለፈለፍክ የምትረብሻል? እየለፈለፍኩ አይደለም፣ እየዘፈንኩ ነው። እያላገጥክብኝ ነው። እናንተ ሰዎች ምንድን ነው የምናወራው? ቋንቋ ይለያያል እንዴ? አረ እኔ ለምን አላግጣለሁ? እሺ ከኔ ምንድን ነው የምትፈልጉት? ይኸውልህ አሁን ለምጠይቅ ጥያቄ መልስ ትሰጠኛለህ። እሺ ምን? ካለቃዬ ልጅ ጋር በተደጋጋሚ እየታየ ነው። ምንድን ነው ከእሷ የምትፈልገው? እኔ ምንም ማውቀው ነገር የለም። አለቃህ ማን ነው? በእርግጥ እኔ አንድ ሴት ነው ማውቀው፣ እሷም ቅድስት ነች። 10 ስትደውል እየዘጋህባት ነው። ምንድን የምትቀበጣጠረው? የጠየቀውን ብቻ አትመልስም እንዴ? የጠየቀኝን እኮ ነው እየመለስኩለት ያለሁት። እንዴ ሌላ ቋንቋ ነው እንዴ የምናወራው? በምንድን ነው የምንግባባው?
የተሳሳተ ሰው ነው የያዛችሁት። ከኔ ምንም አታገኙ። እባካችሁን ልቀቁኝ። ተረጋጋ። አሁን ያለቃችን ልጅ አንድ ፕሮግራም አላት። እሱም ፕሮግራም ከጨረሰች በኋላ እንለቃለን። ሌላው ደግሞ መሄድ የሌለብህን ቦታ እንነግራለን። እዛ ቦታ የምትደርስ ከሆነ አለቀልን። እንዴት አመሸሽ? ምን ሆነሻል? ሚኪ ስልክ አያነሳም። ስራ ቦታ ሲሄድ ጭራሽ አሁን ደግሞ ስልኩን ዘግቶታል። ታዲያ ምን ይሆናል ብለሽ ነው? አንቺን የመሰለ ወርቅ ልጅ አግኝቶ የሆነ ችግር ገጥሞት ይችላል እንጂ በጣም እርግጠኛ ነኝ ይመጣል። እሺ አባዬ፣ እና አሁን ምግብ ላቅርብ? እኔ ውጭ ቀሙሽ ነው የመጣሁት። ልቁል ካባይና አንቺ ራስሽን ተሸርተሽ አልበላም። ብላ ምን እንዳረክበት ምን አውቃለሁ። አልበላም። እኔ ወደ ቤት የሚሄድ ነው።
በቃ ልቀቀኝ አልኩህ። ልቀቀኝ በቃ እኔ ምንም አላውቀው ነገር የለም። አባዬ ሚኪ እኮ ሜሴጅ ጻፈልኝ። ምን አለሽ? ምንም እንዳታስቢ ነገ በሰዓቱ እመጣለሁ አለኝ እኮ አባዬ። እኔ እኮ ነግሬሻለሁ። አንቺን የመሰለ ወርቅ ልጅ አግኝቶ የሚቀር ማን ሞኛለ ብለሽ ነው። እውነቴን እኮ ነው የእኔ አባት። እንዴት ደስ እንዳለኝ አባዬ። ምኑ ሞኝ ነው? አንቺን የመሰለ ወርቅ እንቁ እኮ ነሽ የኔ ውድ። አቤት። ቅድስት ትኖራለች? አዎ እኔ ነኝ። የሆነ ልጅ ነበር ይሄን ስጫት ያለኝ። ምንድነው? የት አለ? አላወኩትም። ለቅድስት ነው ስጫት ብሎኝ ሄደው። እሺ እሺ፣ አመሰግናለሁ። እሺ ቻው። እዚህ ስመጣ የሚሰማኝ ሰላም በቃ ልነግር አልችልም። የሆነ ማላውቀው ሰላም የሚሰማኝ። እያየሁሽ እኮ ግርም እያለኝ ነው። ምንድን ነው ይሄ?
ይሄን እሱ ነው የጻፈው? አባዬ የእጁ ጽሑፍ በደንብ አውቀዋለሁ። ቆይ ግን ለምን እንደዚህ ማድረግ ፈለገ? አባዬ ለምን ጥሎ የሚሄድ ፈለገ? ለምን አባዬ ለምን? አንቺ አታልቅሽ፣ ተይው ቀረሽበት እንጂ እሱ እድሜ ልኩን ዘመን ሁሉ ሲያለቅስ ይኖራል። እኔ አባትሽማ አንቀባሬ በደስታ ለሚያኖርሽ ሰው ነው የምድርሽ። አይዞሽ በቃ አታልቅሽ እኮ አልኩሽና አታልቅሽ እኮ አልኩሽ። እኔው ቅድስቴ ምን ሆና ነው? ያ ጉደኛ ጥሩ አይደል እንዴ? ቅድስቴ ሲጀመር ለአንቺ ለማያስብ ግድ የሌለው የራሱን ህይወት ለመለወጥ አንቺን ጥሎ ለሄደ ሰው ታዲያ ለዚህ ነው የሚለቀሰው? እንኳን ሄደ ብለሽ ነው መሸኘት ያለብሽ። እሱ ምን ጥፋት አለበት? አንቺ ነሽ ራስሽን ዝቅ አድርገሽ በማይም ቦታ ላይ ተገኘሽው። ቅድስቴ ማልቀሱን ትተሽ ወደፊት ነው ማየት ያለብሽ። በዙሪያሽ ብዙ ሰዎች አሉ አንቺን ነው የሚፈልጉ። አሁን ማልቀሱን አቁሚ በቃ። በዚህ ሰዓት ሁለታችሁም ከጎኔ ስለሆናችሁ አመሰግናለሁ። ተይ እንጂ ቅድስቴ፣ በክፉም በደጉም አንድ ልንሆን የተዛመድን ሰዎች እኮ ነው። እንደዚህ እያልሽማ አታረቂ። ባይሆን ሰሞኑን ከከተማ ወጣን ለምን ዘና አንልም? ጥሩ ሀሳብ ነው። በዚህ አጋጣሚ ፈቃደኛ ከሆንሽ አንድ ነገር ልንገርሽ። ምንድነው አባዬ? ነገር ይሄ ጊዜ እንደሚመጣ አውቄ አስቀድሜ ለአንቺ የሚሆን ለድርጅታችን የጀርባ አጥንት የሚሆን እኔንም የሚያኮራኝ የብረት መዝጊያ የሚሆን ሰው አለ ብዬሽ አልነበረም? አባዬ። ያ ሰው ማን እንደሆነ ታውቂያለሽ? አላወኩም። ማን ነው? ጌታሁን። ለሁሉም ጊዜ አለ። ትሰማኛለህ? ከዛሬ ጀምሮ ያለቃዬ ልጅ ጋር ድርሽ ብትል አይማረኝ። በዚህ ሸኮጥ ነው የሚጨርስ። ያለቃ የሚባል ነገር አላውቅም። ብቻ ከዚህ ልውጣ። ያልኩህን አድርግ። እሺ በቃ አላደርግም። በቃ እሺ። ማን አንተ? ቅድስት የለችም? ቅድስት የለችም። ይሄ እነ ቅድስት ቤት አይደል እንዴ? ከአባቷ ጋር ሌላ ገር ይላል። ይሄ ምንድን ነው? አንተ ሰውዬ ሌላ ነገር እንዳይከተል ውጣ! ውጣ! ሌላ ነገር እንዳይከተል ውጣ! ይላል ውጣ! እንዳትጠቀኝ ለምን? ይኸውልሽ የኔ ፍቅር፣ እኔ አንቺን መለየት አልፈልግም፣ ግን የሆነ የተሰራ ሴራ አለ። አንተ ሰው ያማል እንዴ? ስለምን ሴራ ነው የምታወራው? ቤታችን ይለቀውጣል ነግሬሃለሁ። ጌታ ቆይ እንጂ ሚኪ እኮ ነው። ጌታነህ ነው ስሙ? የዚህ ሁላ ሴራ ጠንሳሽ እሱ ነው ማለት ነው። ሰውዬ ስሜን አታጥፋ፣ በህግ አምላክ ከቤታችን ውጣልን። ቅድስቴ እንዳታምኝ። ምንም እንድታስረዳኝ አልፈልግም። እሺ እንደማትፈልገኝና ከኔ ጋር መቀጠል እንደማትፈልግ ወደ ውጭ ልትሄድ እንደሆነ ደብዳቤ ትፈልግ ሄድኩ በኋላ ለምን ተመለስክ? የምን ደብዳቤ? ድጋሚ ሊያጀጅ ለሚመጣ ይኸውልሽ ቅድስቴ እንዳታምኝ። ኧረ እኔ ምንም የማውቀው ነገር የለም። ድጋሚ ሊያጃጅ ለና ቅድስቴ ድጋሚ ችግሩን እኛ ጋር ሊያላክክ ነው የመጣው። ድጋሚ
የእጅ ጽሑፍን በደንብ አውቀዋለሁ በደንብ። አረ ምንም አይነት ደብዳቤ ነው ያልጻፍኩም። ተረጅኝ እያልኩሽ እኮ ነው። የምን ጫጫታ ነው እንዴ? ይኸው ፕሮዲሰሩ። አዎ ልክ ነሽ፣ ደብዳቤ ልክ ነሽ። እሱ ነው ያልጻፈኝ። እሱ ነው ፕሮዲሰሩ፣ እሱ ነው። ጌታውን የሰውዬ እዚህ ምን ይሰራል? ምን አታስወጣልኝም? ውጣልን አንተ ሰውዬ፣ በሕግ አምላክ ውጣልን፣ ውጣልን። አልወጣም። እውነቱ ሳይወጣ ከዚህ ቤት አልወጣም። እሱ እኮ አባቴ ነው። አባቴ እንዴ? ድህነቴን ተጠቅሞ ሙዚቀኛ መሆን እንደምፈልግ አውቆ ፕሮዲሰር አደርግሃለሁ ብሎ እኮ ነው ጉድ የሰራኝ። ልክ ነሽ፣ ደብዳቤ ጽፌያለሁ። አዎ ግን በሱ ምክንያት ነው። ለምን አታስወጣው? ሌላ ነገር ሳይከተል ውጣ። የኔ ፍቅር አባትሽ ናቸው ዋናው ጠንሳሽ ማለት ነው። ይሄን ሁሉ ያደረጉት እሳቸው ናቸው። ዝም ብሎ ነው የሚቀባጠረው። እንዴ እርስዎ ትልቅ ሰው አይደሉ እንዴ? እንዴ ይኸው እሳይ እሳይ ምስክሬ እውነቱን ተናገር እስኪ። እንዴ ይህ በዚህ ድምነቱን ያሻሉ እንዴ? ሁሉንም እውነቱን ማወቅ እፈልጋለሁ። እውነቱን ማወቅ ትፈልጊያለሽ? የእናቴን ልጅ ወንድሜን በመኪና አደጋ ገለው ሁለቱ በሴራ ጥለው የጠፉ ናቸው። ይህም አልበቃ ብሏቸው ደግሞ ይህን ሰው ሲያሰቃዩ ነበር። እኮ አለመሞቴስ እንዴ? ቢገሉኝስ? የግዴታ ለህግ መቅረብ አለባቸው። ለዚህ ሁላ ስራችሁ ህግ ነው የሚፈርዳችሁ። እሺ ህግ ይፈርዳችኋል። ምንድን ነው የምታወሩት እናንተ ሰዎች? እኛ ምንም አላደረግንም። በቃ ወንጀል ሰርተናል። ወንጀል ሰርቻለሁ። እጄን ለህግ እሰጣለሁ። አባዬ ምንም ችግር የለም ባትሉም አሁን በህግ ቁጥጥር ስር ናቸው። ይኸው ፖሊሶች እየመጡ